ዛሬ የምትላት ትመጣለች ትሄዳለች። እስቲ ቤቷ ገብቼ ኪያ ሰላሜ ዙዙ ምንድነው? ዙዙና ኤዱ ሚዩት ይዛችሁ ነው እንዴ? ሌላ እንዴት ነሽ? አልሐምዱሊላህ። አይሰማም ነው ወጥቷል። አሁን ሰባተኛ ሰፈር አቤት። ከዚህ በፊት ማለት ለብላቤ ነበረች እኮ ላይላ ማነች? ላይላ አሁን ዝም ነው የምትለው። ምን ለምን እንደሆነ አላውቅም። ደብሯት ይሆን? አልደበረኝም። ማራሽ ነው አሻዌና ነው። በነገራችን ላይ ስሙኝ፣ በነገራችን ላይ ማለት ላይላ የምትባል አንድ አለች፣ የሎቭ ፕሮፋይል የምትጠቀመው የት እንደገባች አላውቅም። ሳያት አይመጣልኝም። አሁን ላይ አይታችሁ ታውቃላችሁ? ለምንሽ ማለት አስቴር አንቺ ለምንድን ቤትሽ ስትከፍሲ ምንድን ነው ሲሪየስ ስትሆኚ ሌላ ቤት ስትሄጂ ማለት ባጭባጭ አንቺ ነሽ። ቆይ ለአስቴር ልመልሰትና ከዚህ ይሄዳል ሎብ የምታረገው ምን አይነት ሴት ነበር? ገባችኋል? አራት እንዴት ማለት ለፍላፊ ናት። አሜን ያሳየን። ያሳየን። ላይላ ሁሌ ነው የምንጠላው። ማርያምን ላይላ ዝም በይ በእናትሽ ስንባት ምናምን የለ ስትጮህ ነው። ለፍላፊ ናት ልፍልፍ ያለች ጌታን እኔ ቤት ከፈች ምን ችግር አለ? እስቲ ኮምፕሊንግ አድርጉ። ማርያምን እኔ ይመቹኛል። እግዚአብሔርን ነው የምላቸው። የምጣላቸውን ልጆች ንገረሽ። ኤደን፣ ላይላ፣ አሚና እና ማን ነበረች ሌላ ዋንዴይ በቃ ሲገባ በጠብጣቸዋለሁ። ውጥብጥ ነው ማድረጋቸው። አታውሩ እስርባቸው ምናምን። በነገራችን ላይ ጠልቼ ስለመወዳቸው ነው እና ደግሞ እኔ ስጮህ ስለሚያስቃቸው እኔም መጮህ ደስ ይለኛል። እነሱን ሳይ ለምን እንደሆነ በቃ እኔ ሞት ያለው ላይላ እኔ ነኝ። ወንድም ሴት አላውቅም። አንቺ ዱቄት ፊት ምንድን ነው? አቅራቢ እግዚአብሔር ድንግል ማርያም ኢየሱስ ይሉና ከመዋረድ ወይኔ ውጭልኝ በገዛ እግርሽ። አሁን ከቤትሽ ሙይ ታረጋላችሁ። ካላከፈች ምንድን ነው? እናቴ ወይኔ ወደ ነመመኝ ሳርልሽ ማርያምን ኢየሱስ ሶስት አልሰማችም። ንገራት ሶስት አልሰማችም። ውርደቴን አላወቅሽም እናቴ። ካስታሽ ነው ካስ ነው ማስረልሽ ወደዛ አሁን ማለት ነው። እኔ ሌላ ቦታን ብገባ የራሴ ቤትን ቢከፍት ማለት የሚጨቃጨቃቸው ልጆች አሉ ማለት በቃ ደስ ይለኛል። ሲጮሁ ምናምን ገብቼው በጠብጣቸዋለሁ ምናምን እና እነማንን ነው የምትወጂ የምትያለችን። ከዛም በኋላ መውደድ መጥላት ሳይሆን ይመቹኛል ምናምን ስልኮ ነው። ላይላን እናት ወጃታለች። ማርያምን በጣም ነው የምወዳት። ሰማሁት ጋላኔ አንቺ አልሰማሽም? እኔና አንቺ የለን ከዚህ በዛው መሀል ማለት ሰምቻለሁ። ሌላ እኔ አሁን ማለት ነው ጮሃችሁ ሚውት ያዙ ብዬ የምለፈልፈው ሌላ ቦታም ገብቼ እኮ ነው በሰው ቤት የሚበጠብጣቸው። ኤደን፣ ሌላ እና እንትና ማናት ዋንዴይ፣ አሚና እነሱን ነው። ከዛ አሁን ዙዙ ወጣች። አሁን ማለት ነው ሌላ ምናምን ስል ሌላ ላካች ራሷ ነች። አንቺ ፕሮፋይሏን ቀይራ ነው የመጣችው። ሸዋዬ አው ከላላይችን ፕሮፋይሏን ቀይራ መጣች እንጂ ልብቀስ ፕሮፋይሏ ላይ ያዋርድሽ አባቴ እንደካ ዋርድሽ እንጂ ሌላ ነገር እንደሆነ እኮ በቃ እንዴ ነው የምታደርገው። ልብሽ ለነጣምፌ ነው የሰጠው። በነገራችን ላይ ማለት ነው ማርያምን አንድ ፕሮፋይል ስትጠቀሙ ፕሮፋይላችሁን አትቀይሩ። እግዚአብሔርን ይህ ሰውን ታወዛግባላችሁ። ለየት ያለ ፕሮፋይል ነው የምትጠቀሙት። ግን
ሶሱ በነገራችን ላይ ለየት ያለ ነው። የአንቺ ፕሮፋይል የተጠቀመ ያለ አይመስለኝም። እኔ በቃ የቺ ፕሮፋይል ስትመጣ አንቺ ነው ማስታወስሽ። ግራኛ ማለት ለሀይሚ ቀለበት ሲያስር ነው ያኔ ፕሮፋይል ለማድረግ ነው የሚቀይረው። ብዙ ቦታ ተናግረሻል። የገባነ እና የጨረቃ በስተዋብ አሁን ሌላ ሰው ተጨመረበት እንጂ በቃ ለየት ያለ ፕሮፋይል ነበር። ማንኛውም ያልተጠቀም ከነሱ እኮ አሁን ተጨመረ። አሁን በሰሞኑ እኮ ያን ዛሬ 3 ቀን ነው። ግን በጣም በጋላሪና በጨረቃ ላይ ይሄዳል። የማን ማሱስ ማለት ነው? ያንቺና የጨረቃ እንዴት ከትናንት ወደ ተናድ የማን ነው? አይታይም። ሴታ ያወራሁት ነው እኮ ሁለቱም አትቀይም። ሶስቱ ስሚያታ ሶስቱ አክለፍልፊ ስሚያት ምን እንደምትል እውነቱ የኔ ድምፅ አይሰማችማ። ቆይ ምን ነው ጋንዳ ውስጥ ነው አንገትሽ አለው ቤታው ባንዴ ውስጥ ተደገባች። ቆመሽ አውሪ እስቲ ጉዴ እሺ ተናገሪ። ምንድን ነው ያልሽው? ገና ነኝ የሚቆሶ ሲያወራው ፕሮፋይል አትቀይሩ ነው ምናምን ያለች መሰለኛ። አትቀይሩ አርፍቶ ሲሚማ ሱስ ከትናንት ወደ አናድድኝ ልቀይር ብዬ ተናድጄ እስካሁን ታሮች ምናምን ብሎ ሰጥቷል ፎቶዋል። እስቲ የብሩኬ ብቻ አረጋለሁ ታመጣላችሁ አልኳቸው። ኧረ እባክሽ አድርጊና ሞክሪ፣ አድርጊና ሞክሪ። ኦኬ አንቺ ማለት አናትሽን ማለት በዚህ ስሚ ታንካሻል። እንደዚህ ነው ማለት አርግና ኧረ እኔ ማሰማሻለሁ። ስሚ እኔ ጋር ሰምተሻል? ሲሚ ስማ በዚህ ቢላ አናትሽን ነው ለቦታ የሚከፍልሽ። ሱስ እግዚአብሔር እኔ ታውቂያለሽ፣ እኔ መናገር አልፈልግም፣ ስድብ አልፈልግም፣ ምንም ነገር አልፈልግም። እናቴ ከትናንት ወደ ቤት ከፍቼ ጸብ እንደተነሳ ታውቂያለሽ አይደለ? እኔ ቤት ነው የተነሳው። እናቴ እንዴት እንደደበረኝ ፈጣሪ እኮ ምን እንደተነሳ አላውቅም። ምን አንቺ ቤት ምን እንዳለ አላውቅም። ትዳንት እኔ በጣም ተወዛግቤ ሙዴው ለጣፍቶ ነው ያልኩት። ካሰራው እኔ ስንት ነገር አድርጌ መጣ። እውነት እንትና እቺ ጨረቃ ማለት ነው የተፈጠረ ቤትሽ ላይ አሁን ማንሳት አልፈልግም። አለፈ ሁሉም ነገር በቃ። እኔ በጠዋቱ ሙዴው ጠፋኝና ከዛ በጣም በጭንቅ ነው ያልኩት። ለልጆቼ ቁርስ እየሰራሁ ነበር። ማን አይምና ብሯን አደረገች ማናት? በነገራችን ላይ ማለት ነው እልክ ገደል ይደርሳል። እኔ ገደል ላይ የሚያስገባኝ እኔ አውቃለሁ። እግዚአብሔርን እኔ በጣም እናድዳለሁ። ለምን እንደሆነ እኔ እንጃ። በጣም እናድዳለሁ። እልክ ገደል ይከታል። በእልክ አይደለም መጓዝ ያለባቸው። አሁን ሰላም በእልክ በንዴት ፎቶ ቀይራ ለስተብሎ ጦርነት ነበራችሁ። ስለዚህ እልክ የሚባለው ነገር አይሆንም። በአቋማችሁ ውስጥ ነው፣ በአንድ አቋማችሁ ውስጥ ነው። ምንም አስቱ እኔ እኮ ስድብ አልፈልግም ታውቂያለሽ። እኔ እውነት እኔ ዘመዶቹ እንዳይሰሙኝ አልፈልግም። እግዚአብሔርን ስድብ አልወድም እኔ ሲጀምር። አሁን ትናንትና እኔ ሲስቅ ብዬ ነው ያለቀስኩት ታውቃላችሁ። በጣም ነው የደበረኝ። ትናንት እራሱ አለቀስኩ። እግዚአብሔርን ከትናንት ወዲያ እንዴት እንዳለቀስኩ እግዚአብሔር። ቆይ ትደርሳለሽ ታያለሽ። ዩቱብ ላይ ተፖስቷል ይሄ ነገር። አንድ ነገር ሲፈጠር ማለት እነሱ ጋር ቶሎ ብሎ ሮጦ የሚሄዱት ምንድን ነው? ግን ይሄ እኮ ይደብራል። ብዙ ሰዎች ስምኝማ የሆነ ነገር ሲፈጠር አብሮ የተነሱትን ፎቶ ቆርጦ አመጡና እና ፕሮፋይላቸው መቀየር ምናምን መዘግዘግ ምናምን እነሱ ምን ያደረጉ በሌላ ጸብ እኮ ወደ እነሱ አመጣለሁ። እኔ ሌላ ሰው አይቼ እነሱ የሚወድ ከሆነ ማለት ማስኬድ ነገር ነው። ማንንም ሰው አይቼ አይደለም እነሱ የወደድኩት እንዴ። አሁን ጋላኔ አይቼ ከወደድኩት ከሷ ጋር ሲጣላ አሁን የነሱ ፎቶ እኔ ለመዘግዘግ ወይ ሌላ ሰው ፕሮፋይል ሊቀይር እኔ እንዴ
ግን እህቴ ነች፣ እወዳታለሁ። በእነሱ ምክንያት የተዋወቅኳት እህቴ ነች። ከተጣለ ተጣላ። እነሱ ጋር ምንድን ነው የሚያስኬደኝ ነገር? ሲሚማ ፕሮፋይላችሁ ቀይሩ፣ ፎቶ ቀይሩ። አሁን ትናንትና ብዙ ልጆቹ ቤት ከፍተው ቀቅላችሁ ብሉ። ምን አርጉ ላሉ ልጆቹ ብዙ ልጆቹ ለምን እንደዚህ ይባላል? የፈለገ ማድረግ ማፍቱ ነው። ለምን በጣም ብዙ ልጆቹ ቤት ከፍተው ያወሩ ይሄ አረ በስመ አይረፋሁን የማሆን ነገር አታውቁም። ሚሆን ነገር ነው። አስተርዬ እንደዚህ አይነት ነገር ማለት አሁንም እንዳይፈጠር ይሄ ነገር አያስፈልግም። ምን ነው ከሆነ መውጣት የሰው ጭንቅላት እኮ ይለያያል። ሰው ማለት ስለዚህ ምን ብዬ ልቅለጥ ማለት ነው። ሶስ እግዚአብሔር ልንገራቸው እኔ ማለት ቢናደድ አይሚና ቡራ ቢቀይር ራሱ ወይም ብሩክ ያላረገ ወይና የሚያላረግ ይሄ ብሩክ እናት ያረጋል። ግን እናገራለሁ እንጂ አልቀይርም። እኔ ግን እናገራለሁ አልቀይርም። በወዲያ አይደለም እኔ በዚህ ምክንያት ላይ ባለፈው ብቻው እዚህ ዱባይ መጣ ዝም ቁጭ ብዬን አላቀስኩት። ማንንም አልፖስትም። ቡርኬንም ሃይሚን ቀይረ ፕሮፋይል ላይ አላረግም። ይሄ ፕሮፋይል ይቀመጣል፣ ግን ሁለተኛ እነሱን አልፖስትም። ዝም ብላለሁ ወስኜ ማለት ዝም ብዬ ቁጭ ብዬ እያለቀስኩት፣ ግን ማንም ማየት ይላል። ታውቃለሽ በቃ በጣም እየተቀያየሩ ነው። እናጥር በፍቅር በደላው አስከፍልኝ ላቅዳስ በፍቅር እንደመኖር እኮ የሚያስደስት ነገር የለውም። ማርያምን በፍቅር ምንም በጣም ነው የሚያስጠላ። አስገባት ትችልች ላክ ማሪ ላስገባት እኔ እናቴን እኔ ለምን ምን አይነት ጸባይ እንደሰጣኝ አላውቅም። ደግሞ የሆነ ነገር ሲፈጠር ሲታወሪ ማለት የሆነ ነገረኛ ነው የሚያደርጉት። ካላሊ ሰምተሻላ? ብቻ ነገረኛ ነው ነገር ፈላጊ ነው እግዚአብሔር። ወይም ብሩኬ ጠልቼ ወይና የሚጠልቼ አይደለም። እኔ በስ እና በእነዚህ ተመልካች ነው የሚናደደኝ፣ በሌላ አይደለም። እግዚአብሔር ሰላም፣ እንዴት አደራችሁ? አስቶች ልጅ አላለችም። እኔ ነኝ አንተ እምቢ አለኝ እኮ ወይኔ ጉዴ ፈላ አላችሁ። አታውቂውም ይሄንን አካውንት ግን ከዚህ በፊት እኮ ገብቼ ነበር። ፎሎ ተደራርገናል እኮ ገላደርሽ። አዎ እንዴ ቆይ አላችሁ እግዚአብሔር ይመስገን። አዳሩ ማለት ምን ሆኖ ነው አካውንትሽ? ኦኬ እኔ እንጃ ምን ያውቃል። እግዚአብሔርን እምቢ አለኝ እኮ ስንቴ ነው የተመላለስኩት። አዎ እየሰማችሁ ነበር ግን እምቢ አለኝ። እዛ ነው የወጣሁትና አዎ ፎሎ አርጉልኝ ይሄን አካውንት። እሱ ፎሎ ስንት ነው? ገላኔ በትልቁ አርግ። በጣም ቆየ እኮ ቆይቷል። ብዙም አልጠቀምበትም እንጂ ቆይቷል። አዎ ብዙም አልጠቀምበትም እሱ እና አላችሁ እግዚአብሔር ይመስገን። እባክሽ ገና ልተኛ ነው። ጌታን ደንግጬ እኮ ነው የተነሳሁት ከእንቅልፌ። አሁንም ልተኛ ነው። ልተኛ ነው። ወይ ፍራሹን አንጥፉ። ወይ ፍራሹን አንጥፉ። ደስ ይለኛል። ደስ ይለኛል። አንጋሮ ይሻልሻል ወይስ አዲስ ይሻልሻል? የተኛ ማታ የሆነ ነገር ማታ እኔ ገጠመኝ በቪዲዮ ማለት ነው። ምን እንዳለ እኔ ማወቅ ፈልጋለሁ ማለት ሱሱ ማለት ነው። እግዚአብሔርን ገደል ግብሽ በቃ አልፈልግም። ትላንትና ምን ብለሽኝ ነበር? እኔ አፍቅርሻለሁ ተቀበይ። አሁንማ በቃ ተውኩት። ወይ ለምን ፕረስታውን ወይ ምንድን ነው ተውኩት። ባናዶ
ባናዶር በልቼ ነው። ተወኝ ገላኔ ፎሎ ነሽ እንደ ቆይ ፎሎ አድርጉኝ። ጌታ እሺ ጨረቃስ ፎሎ አድርግኝ። አሁን ለመላ ያገረኩሽ ሆነ ልጅ እሺ ቆይ ልመልስልሽ። ትላንት አገባች ጨረቃ ሱስ ሆነ ልጅ የላቀ ነው ላስገባ ወይ ነው የምታስገቢው? ኧረ ወንድ አስገቢው። አዎ አስገቢው። ምን ችግር አዋዬ እኮ ፈንቻለሁ የት አለ? የት አለ? ቆይ ፎሎ ፎሎ ላድርገው። የት አለ እንዴ? ያስፈልጋል እኮ አንዳንዴ የሚናስበሽ ነው እንዴ? ካለ እነሱ እኮ ባለቤቷ ታኛች፣ እዚህ ቤት ባለቤቷ ታኛች። ኧረ ቅድም ከቅድም ጀምሮ ነው የሚልከው ነው መልሼው ነው አታስገቡት። አዎ ቆይቷል እኮ መርፌው ግን የማን ነው? ላንቺ ነው። የማን ነው? አስቴር ማለት ከዱባይ 9 ሰዓት ብዙ ወንዶች ጋር ላይ ብላ ያወሩ እኔ ከአንቺ በኋላ አለ ማን ከኔ በኋላ ብሩኬና ሃይሚ እና ብሩኬ ሁለቱ ብሩኬና ሃይሚ ናቸው ያሉት። አብራለች እንዴ? እኔ ግን ማለት ፕሮፋይልሽ ላይ ያረግሽው ብሩኬ ነው። አሱ በጣም የሚያሳዝን ነገር ሁለቱም ብሩኬ ናቸው። አንቺ ሁለቱም ብሩኬ ናቸው። የአይን ቤት ገፋ አድርጉት። የመዳም ቀማት ምናምን አለ። ኢትዮጵያ ውስጥ የለም የለም፣ ቻይና ነው ያለው። ኢትዮጵያ ውስጥ የለም። ማረና ባለፈው እናቷ ምናምን የለም ብሎ ሲያለቅስ ማለት ወይ አንጀቴን እንዴት እንደሚያደርግ ይታስ አሁን የለም ኢትዮጵያ ውስጥ። ሁለቱም ስልክ ስጭኝ። በስራ ሄደው ነው ወይ ምን? ሰብስክራይብ አድርጉበት። ለስራ ሄደው ይመጣል። ሰብስክራይብ አድርጉ። አምጪ እየተጀናጀናችሁ ነው ወይ ምንድን ነው? ይመጣል ይሄዳል። ምን ይወት ቢዝሻል እንጀናችሁ እየተመጣች ጠይቃ አንቺ ላይ ሱሱን ወልከም በሉ እንዴ ወይ የነጣም በለል የሳለም ስልክ እኮ ሰብስክራይብ ነበር። አልመጣም አለኝ። አረብኛ ጣፊ ያለኝ እምቢ አለኝ። እንግሊዘኛ ብለው እምቢ አለኝ። አይመጣም። አልተማርሽማ። ይመጣል አስጠረቃ አረብኛ አልተማርሽም። ታስታውቂያለሽ። ኢትዮጵያ ማለት 0 ክፍል አስተማሪ ነበረች። ማን እስኪ አሁን ሁለት ስልክ አለ። ሁለቱም ሰብስክራይብ ያደርጋለሁ። ያይሚ ከጨመረ ጨመረ። አሁን አይጨምር፣ ነገ ነው የሚጨምረው ውዴ። እሺ ሁለት ነው የማደርገው። የጓደኛዬን ወስጃለሁ። ቆይ አሁን ሰብስክራይብ አረግ ደውል አላረግሽም እንዴ? አረ ጓደኛዬ እኮ ነው የኔ አይደለም። ደግሞ ጋይስ እኔ ማለት የሸዋዬ የሆነ ነገር የደበቀችው ነገር ላውራ። የ0 ክፍል አስተማሪ ነበረች። ከዛ ማለት ከኃላፊው ጋር ተጣልተው ማለት እዚህ ሳውዲ መጣች። ባይዘው አስተማሪኝ እንጂ ተማሪ አይደለም። አዎ አንድ እስከ 8 እኮ ነው የሚያስተምር። ልጃለሽ እንዴ? ኃላፊ ነበር ባይዘው ዳሊት ወይ ማግማማ ማማዝናሽ ምን ነው? ምን አላችሁ? ኧረ እኔም ምሳ እየሰራ ነው። ቁርስ ልበላ ነው። ለማንኛውም ይዤ ቁርስ ልበላ ነው። ኖ ተኙ ይተኛብሽና ዛሬ የሚመጡት ተኙ አላለችም። እራሱ ወዴት ነው የምንተኛ? ደፋ ወደ መንግስት
ጌታ ወንድሜ እኛ እኮ ጌም የተጫወትን አይደለም፣ እርስ በራሳችን የተጫወትን ነው። ቢያንስ ጌም የሚጫወቱት ጋር እኮ ጆይን ብታረግ ጥሩ ነበር። ልጅ ከቅድም ጀምሮ ገስት ይልካል ጆይን ይላል። እኛ ጌም የተጫወትን እኮ አይደለም። አፍቅሮሽ ይሆናል። አዎ ተራጅ እኔ ነው። አዎ ተራጅ ከሰዓት በኋላ ኩብዝ የምትጠፈጥፉ ሰዎች አላችሁ። አንቺ ለኩብዝ ሰርቼ አላውቅም። ጨነቀኝ መረረኝ። እንደ ነው የሚሰራው ሲጀመር እግዚአብሔርን ሰርቼ አላውቅም፣ ግን በልቼ አውቃለሁ። አዎ በልቼ አውቃለሁ። ሰርቼ አላውቅም። እኔ እኮ ባይዶሽ መጥቼ ማለት ምንም ነገር አስረዳሻለሁ። እኔ እሰራለሁ እኮ ወኔ ነው ያልተዋጣ ነው የምሰራው። ኦኬ በጣም የደበረኝ ነገር ስናቃጥልሽም ግን ባይሽ አይደለም ሰራው። አንቺ ሴት አይደለሽ እንዴ? አንተ ጌታን ያቃጥላል ከተቻልሽ እንዴ? ጾታሽን ቀይረሽ ከሆነ ያቃጥላል። ሴት ከሆንሽ ግን አያቃጥልም። ባይታ ሁለቱም ሁለቱም ነው ያለኝ። በዚህ አጋጣሚ መጀመሪያ ጊዜ እስክትለማመጂ ያቃጥልሻል፣ ግን ከዛም በኋላ እሳቱን ስትለምጂ ምንም አይልሽም። ከዛ ጓደኛ ማለት ሽሮ አማረኝ አለ። እኔ አልችልም አለች። አንቺ ሽሮ አልችልም። ከዚያ ግን እንደ ድራማ ነው። ሽንኩርት ማለት ሽንኩርት ያለችና ከዛ አላቀሰች። ለምንድን ነው እኔ አልችልም ለአንቺ ብዬ ቆንም አልችልም ነገር እሰራለሁ አልኩሽ አለች። እንደዛ ያላችሁ አልችላል እንዴ? ያው ያቃጥላል። ሽንኩርቱም ግን ቢሆንም እንዴ እኔ በፍጹም አቃጥለኝ አይኔ ምናምን ለምንድን ነው እንዴ ተለማመደና ወንድሜ የኔ ወንድሜን እንደምን ልንገራችሁ? በተለይ ምግብ ነገር ስሪ ምናምን ስለኝ እኮ ነው። እኔ አልሰራም እኔ አልችልም ስል እኮ ነው። ነይ ቀምስሽን ለኔ ስጪኝ፣ ሱሪዬን ውሰጂ ይለኛል። እውነቱን ነው እንዴ? ነይ ቀምስሽን ለኔ ስጪኝ፣ ሱሪዬን ውሰጂ አንቺ ይለኛል። ለምን እንደዚህ ነገር እንዴት ነው ሴት ሆነሽ ማትችይው? ሴት ሆኖ እኮ ማይችል ነገር አለ ታውቃላችሁ። ምግብ ምናምን ጌታን አስቀየመ። እዚህ ሀገር እኔ በደም መስራው የምችለው ነገር እንትን በጣም የምችለው ከብሳ በቃ ደህና ስራ እሱን መቀቀል ብቻ። አዎ እግዚአብሔርስ ከብሳ እኔ ማግሉ ምናምን እሰራለሁ፣ ግን ሌላ ብዙም አይደለም። የኩቦዝ ምናምን አልችልም። አዎ እኔ የምችለውን ነገር ልንገራችሁ ከጣፋጭ ጨምሮ ማለት ነው። እግዚአብሔርን ነው የምላችሁ። ከጣፋጭ ጨምሮ ኬክ መስራት እችላለሁ፣ አይስክሬም መስራት እችላለሁ፣ የእነሱን ሀገር ኩብዝ መስራት እችላለሁ። የእኛን ሀገርም አንዳንድ እሰራላችኋለሁ ስሪ ምናምን ስሉ የኢትዮጵያ ዳቦ ማለት ነው። እሰራለሁ። በጣም ነው የምወዱት። በተለይ ደግሞ ሳንዶች አድርጎ ለመብላት እንቁላል ምናምን ይሰሩና መሀል ላይ ከቶ ጅቡን ምናምን ከቶ ይበላሉ። በጣም ይወዳሉ። እና ከብሳ እችላለሁ፣ መግሉባ ኩበበር ምንድነው? ሌላ ደግሞ ወረቄ ነብ፣ ሌላ ምንድነው? በቃ ስጋቸው ምናምን መስራት እችላለሁ። ሁሉንም እችላለሁ። ሲጀመር ምግብ የተባለው አጠቃላይ እችላለሁ። ሲጀመር ቤት ውስጥ እኮ እኔ ነኝ ሁሉንም ምሰራ፣ ጽዳትም፣ ምግብም፣ ሁሉንም በልብስም። ኬክ አይነቶቹን ነው ያሳየችን። ቁጭ አርጋና እየሰራች እንዲህ ነው ምሰሪ፣ እንዲህ ነው ምሰሪ። በቃ በ3 ወር ምናምን ነው ኬኮቹን የለመድኩት። አይስክሬም ምናምን እንዴት እንደምሰራ ቤት ውስጥ እንሰራለን። ሲሪ እኔ ይላሉ። እሺ ማለት የውጭ ሀገር ነው መጣት የዱባይ አዲስ ነው። ሌላ ቦታ አልሰራም ነው በትምህርት ቤት ውጪ ማለት። በነገራችን ላይ አሁን ቤት ብቀይር ማለት አልቸገርም። በስራ ቤት ብቀይር አልቸገርም። በስራ አልች ሌላ ቦታ አልሰራም። ሁሉም ቤት እኮ አንድ አይነት ስራ ይሰራል። ለምሳሌ ትልቅ ቤት በጣም ኃይለኛ ትልቅ ቤት ምናምን ከሆነ ያው ብዙ ሰራተኛ አይደለም የሚኖረው። ስራን ብዛት ካለ
ስለዚህ የግልሽ ስራ ይሰጥሻል። ምግብ ቤት ሌላ፣ ጽዳት ላይ ሌላ ምናምን፣ ለልጆቹ ሌላ። እንደዛ ሲሆን ያው ድርሻሽን ብቻ ስለሆነ መሰሪ ላቺ ትችያለሽ። ግን ይሄ ያው ሁለገብ ስራ ነው። ገላኔን አሁን ምግብ መስራት ትችያለሽ ብትያት አችልም። ምንድነው ብለሽ ብታይቂያት ጥፍሬን መሞረድ ነው የምትልሽ። ጥፍሬን ማጠብሽ ጥፍሬን ማጠብ ይችላል። የመዳም ነው የማጠፈር የመዳም የእሷንም የልጆቹንም ማርያምን እጇን ብታዩ ምግብ የሰራው ላይ አይመስልም። ጥፍር ሁላ አሳድጋ ብታይ እግዚአብሔርን ነው ታስቀኛለች። ገላኔ እንደው ምንድን ነው የምትሰሪ ነው የምላት። ወይኔ ገናንዬ ገልዬ ምን አልሽ? ወይ ደህና ነሽ? የት ሄደሽ ነው? እኔ ደህና ነኝ። ተይ ተይ፣ ሱሱ ምንም አላለችም። ጠፋሽብኝ አለች። እኔ አይደለም ወይ አስቶናት እኮ ሱሱ ምን አለች? ያልኩት ምን አረኩኝ? እቺ ማለት ምን አረኩኝ? እናንተ እቺ ምን ሆነሽ ነው? ተረሻዋዬ እቺ ትያናት ታዩ ምናምን ብላ ምን ያልሽ ነበር? እንዴት ናችሁ ቤተሰብ? እንዴት ነሽ? ያ ምንድን ነው ፕሮፋይልሽ? ቀለም ተቀባው ድንጂ ያሳይቻለሁ ነበር አስቴር ማለት ነው። ጥፍሬ ገና እኔ ማለት ነው ጥፍሯን አሳድጋ በቃ ይኸው ጥፍርሽን አውጪላቸው እንደው አስቴር ውሸቷን እንዳይሉ ጥፍርሽን አውጪ። እንትን ተቀባው ቀለም ተቀባው ጥፍርሽን አውጪላቸው አልኩኝ እኮ አውጪላቸው። ቶሎ በይ ጥፍርሽን አውጪላቸው። እጅሽን ቀለም እንደ ስራ ይሰራ ጀምረው እዚህ ጋር ቀለሙን ታያት ካለ ወሊ ሲጀመር ሆነ ስራ በሰራ ኑሮ ቀለም ሁላ ትቀባለች። አሁን ስታስቢ አውጪ፣ ሙሉ አውጪ፣ ፎቶን አንሺና አውጪ። እንዴት ፎቶ ይቅርብኝ እንደው ልቀርጽ ፈልግ እኔ ዛሬ ገና ነኝ እዚሁ አሸማቀቃታለሁ። አውጪ ስራ ትላለች። ምንድን ነው የምትሰሪ? ንገሪኝ እስኪ። እንዴ አንቺ ቁጭ ብለሽ ማዳምን እያዘዝሻት እንጂ እኮ ስራ እየሰራሽ አይደለም። እኮ ንገሪኝ። እኔ አሁን እዚህ ጋር ማለት ነው ስንት አይነት ነገር ሰራው። ጽዳት ላይ ሄድኩኝ፣ ሽንት ቤት አጠብኩኝ፣ ምሳ ሰራው። ስሚ አንቺ እነሱ ታስታውቃላችሁ፣ ስራ ላይ ናችሁና እና አንቺ ደግሞ ስራ ላይ ናቸው ሲባል ስራ ላይ ናቸው ሲባል ዕቃ ትሰብራለች። እንደች ደግሞ ስራ መስራት ማሳወቅ ነው። እናንተ ጨረቃ የት ሄዳ ነው? ጨረቃ እኮ መግባት አቁማለች። ላይ የምትገባ እኛ ጊዜዎች ነን እና አስትዬ ጋር እና እንትና ማቻ ተላቂ ማነሳ ሰላምን የትኛው ሰላም ምንም ሰላም ቆይቻለሁ። አረንም ትቻለሁ ቆያም ደም እንደ ሰጥተሻል እንደ እኔ በነገራችን ላይ አንድ ትንሽ ነው የቀረኝ። 13 ማለት 21 ሊገባ ትንሽ ነው የቀረው፣ ግን አልገዛም። አሁን ጊፍት በጣም ነው የጨመረው። እናንተ አንዱ ስልክ እምቢ አለኝ። አንዱን ስልክ አድርጌዋለሁ፣ ለምን እንደሆነ አላውቅም። ታፕታፕ አድርጊው። እንዴት ነው ታፕ አልመጣም አለኝ። አልመጣም አለኝ። ጨረቃ ግቢና ማለት ቪዲዮ የሃይሚ ቤት ገብተሽ ቪዲዮውን ማለት በአንድ ስልክ ላይ ታርጊ። ሰብስክራይብ አልሆንም አለኝ። ዝም ብዬ ላይክ አርግና ማለት እሱማ መጥቶ ቪዲዮ ላይክ ሲታረጊ ያኔ አንድ ሰብስክራይብ ያረግሽው ይቆጥራል ማለት ነው። ተግባባ። አንዱንማ መጣልኝ እኮ ስሟን ስጥፈው አልመጣም አለኝ በአንዱ ማለት ነው። ግን አይሚ የሚባል ነገር ብዙ አይሚ ያለ አይሚ የኔ ስማርት ወይ ይመጣል በደንብ ይወኳን። አይሚ ስማርት አይሚ የኔ አይሚ ስማርት
የኔ ዳይመንድ አይመጣም። ይመጣል እንዴ? አይመጣም። እናት እሱስ ዝም ብሎ እሱስ አይመጣም እኮ እንደዚህ አትበገል የኔ ጀግና የኔ ቆንጆ ብሩኬና አይሚ የሚል ብዙ ይመጣል። ስጥፍ ይሁ በደንብ ግቢ እና መጀመሪያ እኮ አንተ ሶስቱ ሰው ማጃጃል ድማዱ እኮ ነው። ሰውን ታጃጅላለች እና የብዙ ሴቶች ራስ ምታት የብሩኬ አፍቃሪ ራስ ምታት ሴቶቹ ተቃጠሉ። ብሩኬን አገኛለሁ እያለ ሃይሚ እኮ እንዳርጋት አንድ ቀን እኮ ወጥተህ ምንም አንቺ ደግሞ ውሃ ጠጪ ሱሱ ማለት ነው። ውሃ ጠጪ ነው እሱ። በነገራችን ላይ ማለት ነው ትላንትና የተሻለ ኤፍሬም ቤት ምን እንዳለ መጨረሻ ላይ አይገባችሁም። ሰምቼዋለሁ። ዝምኝማ አስቱዬ እና ጠንፌ እኮ ሰምታችኋል። ዝምኝ ነው ማየ አከፈተከፈ ቀበራራ ቀምባርልሽ ማዳለ አርማሽ ተቀመጪ ዝም ያኔ ብቻ ነው። የብሩኬ አፍቃሪዎች ውሃ ጠጡ ያለሽ የቡራዬ ብቻ ኧረ በረከት አጠጥተሽም ሸምኑ ውሃ ጠጥተሽ ሸባየር ሰማሽ? ትላንት ማለት ነው ሰይጣን ማለት ቅራኔ ገርሰማሽ አልሰማሽም? ኤፍሬም ቤት መጨረሻ ላይ ያለውን ቃላት ማን ብሩኬ ነው? አዎ አይቻል እንደ ቢዶን አላየሁትም። መተኛት ለምደሽ እኮ ለነገሩ ከጨረቆቹ ውጭ አይንሽ ሌላ ቦታ ያይማ። እኔ ሲጀመር ዩቱብ የሚገባም ማለት ነው እሱ የሃይሚና ብሩኬ ከዛ ሀሰንና ማህየን ከዛ ማርኪን ከዛ ሙቪ በቃ ከነሱ ውጭ ወደ ውጭ አሁን እኛ ስንገባ ማለት ነው እኔ አለ አንድ ሰው መጥቶ አንድ ወንድ መጥቶ በሃይሚና በሬ መሀል ቢገባ ከጓደኞቼ ጋር አይደለም የወደፊት ህይወትን የሚመራው የወደፊት ላይፍን የሚመራው ከጓደኞቼ ጋር ሳይሆን ከሷ ጋር ነው። ስለዚህ በሷ አንድ ሰው ቢመጣብኝ አለ ምን አድርገን የሚለቀው ነው ያለው። እናታችሁ ጠፋ አልታገስም ጥርሱን ነው ምን እንደሆነ ብቻ አድርገን ነው የሚለቀው ነው ያለው። እኔ ጋብቻ አላየሁትም እኮ ቢደም ችግር አለብኝ። አጋጫዋለሁ ነው ያለው። አጋጫዋለሁ ደግሞ ማለት ነው መለቀው ርቀቱን አይተሻል? ከልጅቷ ጋር ያለ ርቀት እናሳ እሷ ደግሞ ደግሞ ባሱ ማናት ልጅቷ የኤፍሬም እና ሚስቱን ለማስታረቅ ለመጣችሁ ጓደኛ ትልቅ ሴትዮ ነው። የያብ ጓደኛ ናት ወይስ የኤፍሬም ጓደኛ? የኤፍሬም ፍቅረኛ ሲሞማ ናት። አይገባኝም። የያብ ናት። ፍቅረኛ የያብ ናት። የያብ ናት ግን ሁለት ስም ነው ያለው። ማን ነበር ሌላኛው ስሟ? እናቴ የያብ ነው የሚያውቀው። መጀመሪያ ቪዲዮ ላይ ራሱ ስሟን ስታስተዋውቅ እኮ ሁለተኛ ስሟ ህያብ ነው። ሁለት መጀመሪያ ስሟ የጠራችው ሌላ ነው። ሲያስተዋውቅ መጥቶ በቪዲዮ ደረቅ ነገር ነው ማለት ነው። አንቺ እንደዛ ይባላል ወይኔ? እንደዛ ይባላል። ጌታን ካለ ማለጣጠፍ እንደ ኤፍሬም ያሳዝናል እኮ አንተ እኮ የራሳቸው ጉዳይ በቃ እኛን ስለማይወክል በቃ ታወር እንደዛ ነገር ስራቸው ነው ይስሩ በቃ እኛ ምን አገባን? እንደዛ ይባላል። እኔ እግዚአብሔርን ለምን እንደሆነ አላውቅም። እኔ አሁን ቤተኛስ ሰላም ማን ነው ከኔ ጋር ማንም የለም። እኔ ምግብ የበላው ነው ቁጭ ብዬ ምሳ የበላው ቁርስ የበላው እኔ ራሱ ገና የበላው ነው ቁርስ። ደክሞሻል አይደለ? ተኝ እኔ ልብስ የተኩት አንቺ እቺ ዛሬ በመተኛ ተይዛለች ልበል ምንድን ነው? እንት ቤት ያጠፋ ጌታን ተይቼ ነበር እኮ ደንግጬ ተነሳው። ከዛ ቲክቶክ ገባ እናንተን አገኘሁት። በነገራችን ላይ ማለት እምቢ ብሎኝ በኢሞሽን እያረኩት እምቢ አለኝ። አይዞሽ በቃ አይዞሽ። ወዩ ይላል ጉራጌ ያንቺስ
እኔ አይደለም ኮመንት ጽፍ አስቶ ሲጀምር ኮሜንት ነው በኮሜንት ነው ሰላም አለችው። ገና ላይ ምን ቤት ናት? ገና አይደለም ገና ላይ እንደነሽ አስተዬ እኮ ነው ያለችው። አዎ እኔ እኮ ቅድም ነው ያየሁት ገላን እኔ እኮ ገና አሁን ያየሁት አይደለ። በነገራችን ላይ ስልኬን አስቀምጬ እየዞርኩ ነው ማወራችሁ። ስለዚህ ኮሜንቱን አላየሁትም ገና አሁን ማየት እኮ ነው። አሁን አንቺ እኮ ገላን ራስን ገላን ያልሽ ጀሲሞና ገላኔ ባላልኩም ጃለኔ ነው ያልኩት። ስሙ እኮ ጃላኔ ምን ጃላኔ አረን አይ ኦ አራረባል እናንተ ስሙኝ እናንተ እመቤቴን ነው የምላችሁ። ሆዴን ያቃጥለኛል። ምንድነው ሊበል